ነገር የለም። በጣም ጭንቅ ያለብሽ ችግር ያለብሽ የሳይካትሪስ አገልግሎት ማግኘት ያለብሽ አንቺ አይነሽ። ልጁን በጣም እብድ ልጁን በሽተኛ ልታደርጊው ነው መሰለኝ። አሁን ይኸው አንቺ ካገገባ ራስ ማስጥፋት ደረጃ ሊደርስ ነው ልጁ። እንዲህ እያልሽ እያወራሽ ነው እንግዲህ ካንቺ ነው የሰማሁት። እኔ እኮ ነው ራሱን ሊያጠፋ የነበረው በእህትሽ ምክንያት። እህቴን እንዳትጠሪ፣ እህቴን እንዳትጠሪ። ምክንያት ሊሊና ደውላ አንተ እንዲህ ዛሬ እንደዚህ ልታደርግ ዝም በይ። ስለ እህቴ ደውላ ልጁን እንደዛ የሆነው ምክንያት ለምን እንደሆነ ታውቂያለሽ? ጊዜ አንቺም እንደዚህ ህይወት ውስጥ ከምከት አንቺም ልጆችሽን ከምበጠብቅ የልጆች አሳዳጊ እንዳትሆኝ አንቺም ከምትታሰሪ አንድ ነገር ልንገርሽ። አሁን ለሀቢባ መልስ ልመልስለትና እኔ ወደ ልጆቼ ልገባ ነው። እኔ ወደ ልጆቼ ልገባ ነው። ሀቢባ አታስፈሪ። አንድ የጠየቅሽኝ ጥያቄ አለ። ፖሊሶች ውሰጂ ሲሉሽ እምቢ ብለሻል ወይ ብለሽኛል። አዎ 7 ቀን አሳስሮኝ እንደገና ልጁ እንዴት ነው የልጁ ጉዳይ እንዴት ነው? መርጦ ሄዷል። ስለመረጠ ነው የፈለገውበትን ቦታ መርጦ እኔን መቀመቅ ማላቀውን እስር ቤት ከቷል። እኔ እና እሱ ከዚህ በኋላ ልጅና እናት ሆነን መኖር አንድ ጣሪያው ስለማንችል ብያቸዋለሁ። አልወስድም ብያለሁ። አዎ ብያለሁ። ለፖሊስ ለአንቺ ነው እንዴ ለጊዜ ተብዬዋ ነው እንዴ? አይደለ ፖሊስ ለራሱ ብየዋለሁ። እያንዳንዱን ነገር እያመንሽ ስለሆነ እናመሰግናለን። ሌላ ደግሞ የአክስቱ ፎቶ አሳይተሽ ነበረ። ጨርስልሽ ምን እንደሆነ ልንገርሽ። ይቺ ሴቷ ልጄ ብዙ አክስቶች አሏት። ቀያይ ናቸው፣ ቆንጆዎች ናቸው። እና በቃ እንደዚህ ስታይ አንተም እኮ አልኩት የሆነ ዝም ብሎ የጓደኛዬን የሆነ ፕሮፋይል ላይ ያለ የሰው ፎቶ እኮ አንስቼ እኮ ነው የሰው በቃ አይምሮን ለመጠበቅ ምን አደረኩት? ይኸውልህ አንተም አክስት አለች፣ ቆንጆ አክስት አለች። እሷ ብቻ አይደለም እሺ፣ እድል ብቻ አይደለም አክስት ያለች ብዬ አሳይቼዋለሁ። አዎ አይምሮን ለመጠበቅ እንጂ አክስት ኖሮት አይደለም። አይ እንደዛ አይደለም ያልሽው። አክስትን አክስቱ እንደዛ ነው ያልኩት። አይ እንደዛ አንተ ከኔ ቆይ አንድ ነገር እስኪ ቆይ ድምፅህን ከሰማሁ አንድ ነገር ልጠይቅህ። ኤደን በዚህ ደረጃ አንኤልን ትጎዳዋለች ብለህ አይምሮውን አሳምነሃል? እኔ ለአንተ ክፉ እናት ነኝ? ከመግረፍ ከመቆጣት ውጭ ክፉ ነኝ? እችን ብቻ መልስልኝ። እኔ ጠላሃለሁ አንተን? እኔ ልጄ እኮ ነክ ስንት ታሪክ ያየውብህ፣ ስንት ህይወት ያሳለፍኩብህ፣ ስንት የሆንኩብህ። አንተ ለእኔ ይሄ ይገባታል ብለሃል? እስቲ እመንልኝ። የሚገባትን ነገር ነው እየሰጠኋት ያለው በአሁኑ ሰዓት ብለህ አምነህበታል? አምነህበት ነው የምታደርገው? ልጠይቅህ የማንንም ይኸውልህ ማንም ያባርክ ከዚህ በኋላ እንደዚህ ብለሃል ብላ ከቤቷ ብታባርክ እና እናትህ ነኝ እቅፍ ድግፍ አድርጌ አኖራሃለሁ ከእህት ከወንድሞች ጋር እንዳትፈራ። የምትፈልገውን ነገር አሁን ጥሩ ሚዲያ ላይ ነው ያለኸው፣ ተናገር። ሰምተኛል ያልኩህን እኔም ሰምቼሻለሁ። አስጨርሽኝ። የሚገባኝን ነገር ነው እየሰጠኸኝ ያለኸው። ሰምተኛል? የሚገባኝ ማሳደግ እንደዚህ ያሳደግኩን መቼም ታሪክ ከሰማክ እኔ ደግሞ እንዳሳደግኩት ኤደን እኮ ይመልስልሻ። ኔትወርኳ እኮ ነው ሚዩት ሳደርጋት እምቢ አለኝ። እስኪ ሞዴሬተሮች ሞክሩ ሚዩት ለማድረግ ኤደንን። እኔ እንደምልሽ ከሆነ እናት ናት። ግን አንቺ ለእኔ አይምሮ ለእኔ የሚጎዳኝን ቃል ማትጨነቂ ለራስሽ ብቻ የምትጨነቂ እናት ስለሆንሽ ነው እኔ እንደዚህ ምለው። እኔ ደግሞ አንድ እዚህ ጋር ሚዲያ የሚወጣት ከአንቺ ጋር ለመገናኘት ምናምን ሳይሆን እኔ ሚዲያ ላይ የወጣሁት አንድ እውነቱ እንዲወጣ ነው። 2 ደግሞ በሰላም ከእህቴ ጋር ለመገናኘት ነው። ሌላ ከአንቺ ምንም የምፈልገው ነገር የለም። አንድ የምፈልገው እህቴን ብቻ ነው በቃ። እኔ ሆስፒታል የሚያደረግሽኝ እሱም አልፏል፣ እግዚአብሔር ይመስገን አልፏል። ምንም አያስፈልግም፣ ስለሱ መርሳት ነው። ግን ከአይምሮ አይወጣም። የተፈጠራቸው ነገሮች ሁሉ ከአይምሮ አይወጣም። ግን ሁሉም ነገር በጣም ያስጠላል። ግን እኔ የምፈልገው አንድና አንድ ነገር እህቴንን ብቻ ነው እና እውነቱን እንዲወጣ ነው በቃ። ያለ ምንም ጭቅጭቅ በቃ እውነቱን አውጪ፣ አትፍሪ። እውነቱን አውጪ፣ አትፍሪ። በቃ እኔ ጥፋተኛ ከሆንኩ ጥፋተኛ አድርገሽ ነው የምታስብኝ። አውቃለሁ፣ ሁሌም ጥፋተኛ ነኝ። ለአንቺም ለሊሊም ሁሌም ጥፋተኛ ነኝ። ግን እኔ የምፈልገው አንድና አንድ የነገርኩሽ በቃ ይህንን ነው በቃ። አሁን ጥፋቱ የበፊት ጥፋቱ የለም። አሁን እኔ ሌላ ሰው ነኝ። ራሴን በራሴ ለማስተካከል እየሞከር እያደግኩ ያለው ሰው ነኝ እና በቃ አሁን እኔ የመጨረሻ የምፈልገው ነገር ይህንን ነው።
መድኃኒት አልወስድ ሆስፒታል ከወጣሁ በኋላ ይኸው ሄጄ ማላውቅ ሆስፒታል እግዚአብሔር ይመስገን አሁን ሰላም ነኝ 4 ዓመት ሙሉ። ግን ይሄ አሁን ያልኩሽን ነገር ብቻ አስቢበት። በቃ እውነቱ ይውጣ፣ ምንም አያስፈራም። ይሄ ከእውነቱም ቢወጣ እኮ ወይ አትታሰሪ ወይ እንትን አትይ። በቃ በእኔና ባንቺ መሀል የሚያልቅ ነው። ለእኔም እኮ ሰላም ማገኝበት ነገር ነው። በቃ አመሰግናለሁ። የአባቴን ነግረሽኛል፣ አመሰግናለሁ። አሁን ግን በቃ ይሄ የሆስፒታል የተፈጠረው ጭንቅላት ውስጥ ባልጠፋ ያለኝ እሱ ነው። ሆስፒታል ውስጥ የተፈጠረውን ነገር ብቻ አውጩ። በቃ እኔ ሌላ ምንም አልፈልግም ከእህቴና ከአልኩሽ በስተቀር። አመሰግናለሁ ሀቢባ። እሺ ኤደን ሰምተሻል? የልጅሽን ጥያቄ መልሽለት። ቴንኪዩ። አቡዬ ወይ ይኸውልሽ የሆስፒታሉን ጉዳይ ማለት ነው። እኔ እዚያ ጋር ስል እሷ በምትናገረው መንገድ እንጂ ሆስፒታሎች ትሪትመንት የሚያደርጉት መርምረው ያደረጉት ነገር ጨርሶ ከአንድ ወሩ በፊት ከዛ በኋላ ያለውን ኬዝ ነው እየጠየቅኩ ያለሁት። መድኃኒት ወስዶ ስቴብል ከሆነ በኋላ ያለውን ኬዝ ይውጣ ከተባለበት በኋላ አቅም የነሳው ምግብ አልወስድ ያለበት የተኛበት አለመንቀሳቀሱን ነው እያመመኝ የነበረው። መታመም እኮ አዎ ታሟል። መድኃኒት እየወሰደ ነበረ፣ ጥሩ ደረጃ ላይ ነበረ። ጤነኛ ሆኖ እኮ ውጣ ተብሏል። ይሄ ልጅ ውጣ ከተባለ በኋላ በምን አይነት ኬዝ ይሄ ልጅ አቅም ሊነሳው ቻለ? እኔ ስጠይቀው አቅም ላገኝ እንጂ ይጠይቃለሁ፣ አቅም ላገኝ እንጂ በ3 ቀን እኮ ነው የተንቀሳቀሰው ሀቡ። ይሄን ከተደረገ እንዲህ ከተደረገ በ3 ቀን አቁሙኝ አለ። ያ ሲቆም ሲንቀሳቀስ የነበረው እኮ 5 ወር ሙሉ የተኛ ልጅ በ3 ቀን እንደዛ መንቀሳቀስ የቻለው ለመጀመሪያ ቀን ነው። እንደዛ ይዘውት ሳመዱት ነበር ጊዜ ቅድም እሱ እንዳለው እናቴን ለማገዝ እናቴ አስመስል ትለኝ ስለነበረ እናቴን ለማገዝ አስመስል ነበር ብሏል። እሱ እያስመሰለ ሆስፒታሉ ሳይመረምር መድኃኒት የሚሰጠው ከሆነ ሆስፒታሉ መጠየቅ አለበት። መድኃኒት አይደለም የሚሰጠው የድጋፍ ማለት የአቅም መገንባት ነው እየተሰጠው የነበር። በአፍንጫው ትቦ ተከቶ በቱቦ የሚሰጠው እኮ ምግብ ነው። ኢንሹርና ወተት ነው የሚሰጠው። ለምን መብላት አይችልም ቮሚት ያደርጋል ስለሚባል የሚያደርግ ሆስፒታሉ ትክክል አይደለማ። ስለሚባል መሆን የለበትማ። ሆስፒታሉ መርምሮ የእውነት ቮሚት ያደርጋል ይሄ ልጅ ወይስ ስለተወራ ትክክል አይደለም ነው እኔም እንዲጠየቅ የምፈልገው። ምግብ ምግብ በአፉ መብላት እየቻለ ከዛ በኋላ እኮ በአንድ ቀን ሰው እንዴት በአንድ ቀን 5 ወር ሙሉ ምግብ ያልበላ ልጅ በአንድ ቀን በ2 ቀን እኮ ዶክተሮቹ እያዩ ምግብ መብላት ጀመረ። አላስታወከም፣ ምንም አላለም እኮ ሀቡ። ያን ኤንጂቲዩብ እኮ ያስነቀልኩት እኔ ነኝ በጉልበቴ። ኤንጂቲዩቡ ሲነቀል የነበረው ጥንባት የነበረው ሽታ ራሶቹ ዶክተሮቹ ይናገሩ ውስጡ። ስለዚህ ያ ነገር ሲወጣና ሲገባ ያማዋል። ይሄ ልጅ እንዲቀየርለት ራሱ አይፈልግም፣ ህመም ስላለው ሳምባ ድረስ ነው የሚላከው። ኤንጂቲዩቡ እንዲቀየርለት እንዳይወጣ ካለመፈለግ ራሱ ዝም ነው የሚለው፣ አይናገርም። ስለዚህ ይሄ ልጅ አቅም የነሳው ምንድን ነው? በአፉ ምግብ ስለማይበላና በሊሚት ያቺ ወተት ስለምትሰጠው ፈሳሽ ብቻ ስለሚሰጠው ነው። ያንን ፈሳሽ ደግሞ ሲሰጠው ሊሚት አለው። አትሊስት እሱ 1 ሲሪንጅ 2 ሲሪንጅ ስጩ ከተባለ 3-4 ሲሪንጅ። የልጅ ቮሚት ከሌለው እኮ 5 ሲሪንጅም ልሰጠው እችላለሁ እናት ኮንኩኝ። ገብቶሻል? የሚገባው ፈሳሽ ቮሚት የማይሆን ከሆነ 10 ሲሪንጅ ልስጥ 5 ሲሪንጅ ልስጥ ልጄ ላይ ገብቶ የሚጠቅመው ከሆነ ሰጠዋለሁ። ያንን እንኳን 1 ሲሪንጅ ብቻ ነው የምትሰጠው። አድምጪ ቮይሱ ላይ ያንን የምትሰጠው ምግብ ይጠቅምሃል ወይ ስለው ህይወቴን ያድንልኛል፣ ህይወቴን ያቆይልኛል ብሎ ነው ለእኔ መልስ ይሰጠኝ። መብላት መጥገብ እፈልጋለሁ፣ ብዙ እንድትሰጠኝ እፈልጋለሁ፣ ግን አንጀታ አይችልም ብላ 1 ሊሚት ብቻ ነው የምትሰጠኝ ነው ያለኝ እዛ ቮይስ ላይ። ስናይ ደግሞ እኛ ስጩ በምንልባት ሰዓት ላይ አልሰጥም አንጀቱን ይጎዳዋል ነው ለእኛ ምላሽ የምትመልስልን። ቪዲዮውን አዳምጪ አንቺ እያንዳንዱን ነገር እሱ ያለውን በወቅቱ። አሁን ላይ የሚናገርሽን ላትረጂው ትችያለሽ። ትልቅ ልጅ፣ ተማሪ ልጅ፣ ጎበዝ ልጅ፣ ኳስ ተጫዋች፣ ጌም ተጫዋች ነው አሁን ላይ በትምህርት ቤቱ። እንኳን አይደለም ጉልበቱን ሊያመው ቀርቶ አይደለምና አሁን ኳስ ተጫውቶ ዛሬ ጌም ነበረው አስቀርቸው ነው። ከትምህርት ቤት እንኳን እየተወዳደሩ ጌም ይጫወታሉ ኳስ።
እንደዛ የነበረ ልጅ እንደዛ አቅም የሌለው ልጅ ከ18 ኪሎ ዛሬ ስንት ኪሎ ነው? 43 ኪሎ ነው ዛሬ 50 ገብቷል። አሁን ይኸው 50 ነው የሚለኝ። እኔ ሰወስደው ግን 43 ኪሎ ነበር። እኔ ሳስመዝን አድጎ በየጊዜው አስመዝናለሁ ወስዳለሁ ሚኒሊክ። አሁን ግን 50 ገብቷል። ይኸው ራሱ እየተናገረ ነው። ያ ሊሚት ያ የምትሰጠው ሊሚት ነው እየጎዳው እየመጣና እዛ አልጋ ላይ ሊያሳርፈው የቻለው ነው የኔ ጥያቄ። አልጋ ላይ ካሳረፈው ደግሞ እኔ እየተደበኩኝ ያንን እያበላሁት እየተደበኩኝ ፈሳሽ እየሰጠሁት እየተደበኩኝ በአፉ እንዳልበላ እያደረግኩት ነው ይሄ ልጅ እየተለወጠ ምግብ መብላት አዳብት እያደረገ የመጣው። እሷ አውቃ አይደለም እኮ ማበላው፣ ተደብቄ ነው። እያወቀች አንድ ቀን ምግብ አብልቸው አላውቅም። ሀቡ ይሄው ገብተው ይናገሩ፣ አስገቢያቸው ያሉት እዛ ሆስፒታል ልጃቸውን ዋትሳፕሽን ቼክ እንትን ልኬልሻለሁ። ኮድ እኮ ይኸው ሆስፒታል የነበሩት ይመስክሩ ያልሻቸው አካላት ገብተው እንዲመሰክሩ ዋትሳፕ ላይ የላክሽልኝ ፕሮፋይል ምን ኮድ መጻፍ እንዳለባቸው እዚህ ጋር ለመግባት አስቀምጬልሻለሁ። እና የሚገቡት ደግሞ አንደኛዋ ዝም ብላ ወሬ ከአንቺ የሰማች አስተላላፊ ስፒከር አልፈልግም። ትግስት የምትባለው ሆስፒታል የነበረችው ብቻ ትግስትና ቡዜ ሁለቱ ናቸው። ቡዜ ማለት ሆስፒታል ነበረች። ቡዜ ሆስፒታል ነበረ። ወንዱ ነው የምልሽ፣ እሷ የጠራችው። እሺ ቡዜ አስታማሚ ነው፣ ሆስፒታል ነበር። ትግስት አስታማሚ ናት። እሱ ሆስፒታል ከእሷ እየተመላለሰ አብረው ጎረቤት ሲኖሩ የነበረው አብሯቸው ሲያስታምም የነበረ ልጅ ነው። አኔልን ሲያስታምም የነበረ ልጅ። በጣም ጥሩ። ቡዜና ትግስት ዋትሳፕሽን አይተሽ ኮዱን ንገሪያቸው እና ያንን ሲጽፉ ሞዴሬተሮች ያስገቧቸዋል። በቃ ቆይ ልደውልና ልንገራቸው። እሺ ታብሽ ማለት ሰው እንዳይሰሙና እንዳለ አንድ አይነት ኮድ እንዳይጽፉ። እሺ አይ ወጥቶ ሊናገር ነው እሱ። ብዙ ማለት 24 መጨረሻ 87 እና የቲጂን ስልክን ካይዘህ ሂድ። ይኸውልህ እዚህ ወረቀት ላይ 24 እና እሱ ላይ ደውዬበታለሁ። እና ምንድነው ችግሩ? እኔ እየተደበኩ እያበላው ነርሶቹን እየጠራው ይሄን ይውሰድ እያሉ እነሱ እየተደበቁ እያበሉት አቅም እየገነባ መጣ። አቅም እያገኘ መጣ። አቅም እያገኘ ሲመጣ ነው መንቀሳቀስ ሲፈልግ የሆነ ነገር ሲፈልግ አንተ አርፈህ ተቀመጥ አንተ እንዲህ ነህ እየተናደደችም የመጣችው ከዛ በኋላ ነው። እሱ መናገር መጀመር በሚችልበት ሰዓት እና ከዛ በፊት እኮ እኛ ጣልቃ አልገባንም። እንደፈለገች እያዘዘችው ነበረ። እሱ የሚታዘዛት ነበረ። እኔ በመሀል አይዞህ በርታ እያልኩ ካልኩት በኋላ ነው አቅም እያገኘና ራሱን ማጋለጥ የጀመረው። ለዚህ ከዛ በፊት የነበረው ህመሙ ላይ እንዳለ ነው። ህመም የለውም አላልኩም እኔ። ህመም ነበረው፣ ጉልበቱን ታሟል፣ የደም ኢንፌክሽን ነበረው። አዎ ያንን ግን ድኖ ይውጣ። እሺ ድኖ እንዳይወጣ ያደረገው ምክንያት ምንድን ነው? እየሰማሁሽ ነው እኮ ማሪ። እኔ ብነሳ እንኳን 8800 ህዝብ እየሰማሽ አይደል? ለምን ታቆሚያለሽ? እኔ ብትክስል ውሃ እየጠጣው ነው እናቴ። 8 ያለውን ነገር እንደዛ ሆኖ ከዛም አጋጣሚ እንደዛ ሆኖ እዛ እየተቀመጠ የፈለገውን ሁሉ የእያንዳንዱን ነገር ሁሉ በሚሆንበት ሰዓት ላይ ይሄ ሁሉ ነገር ለምንድን ነው የሚሆነው ብዬ ከሆነ እያንዳንዱን ነገር ከነርስ ሳላወራ ከነርስ ሳላማክር አንድም ቀን አድርጌ አላውቅም። እያንዳንዱን ነገር ከነርስ አማክሬ ነው። አሁን የገባው ልጅ እሱ ነው። ብላክ አንከር የሚለው እሱ ነው። አይቼዋለሁ። አንበሳ ፕሮፋይል